ውድ ተመልካቾቻችን እንደምን ቆያችሁ? ሀገሬ ቲቪ ከኢትዮጵያ ሴቶች መጠለያ ጥምረት ጋር በጋራ በመሆን ወደ እናንተ የሚያደርስላችሁ ስለሷ ፕሮግራማችን አሁንም እንደቀጠለ ነው። ዛሬ እንግዲህ በፖሊሲና በሕግ ማዕቀፍ ማሻሻያዎች ዙሪያ የምናወራ ይሆናል። አብራችሁን ቆዩ። የፖሊሲና የሕግ ማዕቀፎችን ስንመለከት እንግዲህ በባለፉት ክፍሎችም ወደ ተመልካቾቻችን እንዳደረስ ነው ኢትዮጵያ ውስጥ ያለን ሕግና የፖሊሲ ማዕቀፎች ትንሽ ላላ የማለት ነገር ሕጉ አለ ተጽፏል፣ ግን አተገባበር ላይ ትንሽ መላላቶች እንደነበሩ ከተለያዩ አካላቶች ሰምተን ነበርና እንደው ወደ እናንተ እነዚህንም ጥያቄዎች አንዳንዶቹን ለማምጣት ሞክራለሁ። በኢትዮጵያ ውስጥ ያለው ሕጎች ወይም ደግሞ ፖሊሲዎች ልንላቸው እንችላለን ጾታዊ ጥቃት የደረሰባቸውን ወገኖች ለመጠበቅ ምን ያህል ጠንካራ ናቸው? ክፍተቶችስ ያያችሁበት ክፍተቶች ምንድን ናቸው? ሕጉ እንደ ሕግ አንዳንዶቹ ሕጎች ጠንካራ ናቸው ብለን ማሰብ እንችላለን። ምክንያቱም ሴቶችና ሕጻናትን በተመለከተ ደንግገው ያስቀመጧቸው በትክክል ክሊርሊ ጽፈው ያስቀመጧቸው ነገሮች አሉ። ኦፍ ኮርስ አንቺ እንዳልሽው የአተገባበር ክፍተት ሊኖር ይችላል፣ ግን ደግሞ ጋፕም አለባቸው ብለን የምናስባቸው ደግሞ አዋጆች ሕጎችም ደግሞ አሉ። ለምሳሌ የኢፌዴሪ ኮንስቲትዩሽንን ካነሳን በአንቀጽ 25ና አንቀጽ 35 ላይ ስለ እኩልነትና እንደገና ስለ ሴቶች መብት ይደነግጋል እና ሴቶችና ሕጻናት ከማንኛውም አይነት ጥቃት እንዲጠበቁ ወይም ከማንኛውም ባህላዊ ልማዶች መጥፎ ከሆኑ ባህላዊ ልማዶች እንዲጠበቁ መመሪያ ይሰጣል። እንደ ሕግ እንደ ትልቁ መመሪያችን እሱ ነው አይደለ? የኢፌዴሪ ኮንስቲትዩሽን። ሌላኛው ክሪሚናል ሎው የምንለው ነው ወይም የወንጀል ሕጋችንም ሕጻናት ላይ የሚደርሱ ጥቃቶችን፣ አስገድዶ መድፈር፣ ቤተሰብ ውስጥ የሚደርሱ ጥቃቶችን እና ሌሎች ወንጀሎችን ጠቅሶ አስቀምጧል። ስለዚህ ይህም አንድ ሌላኛው ሪፈር ልናደርገው የምንችለው ሕግ ነው ማለት ነው። ሌላው የቤተሰብ ሕግ ነው። የቤተሰብ ሕግ ምናልባት ይሄ የተሻሻለው የቤተሰብ ሕግ ማለት ነው በጋብቻና በፍቺ ሂደቶች ላይ ሴቶችንና ሕጻናትን እንዴት መጠበቅ እንዳለበት አስቀምጧል። በዓለም አቀፍ ደረጃ ደግሞ ኢትዮጵያ የፈረመቻቸው ኮንቬንሽኖች አሉ አይደል? ለምሳሌ ሴዳው የሚባለው አለ፣ የኮንቬንሽን ኦን ዘ ኢሊሚኔሽን ኦፍ ኦል ፎርምስ ኦፍ ዲስክሪሚኔሽን አጌንስት ውመን ሴዳው ነው ባጭሩ የሚባለውና ይሄም እንደዛው ሴቶችና ሕጻናትን ከማንኛውም አይነት ዲስክሪሚኔሽን እና ከማንኛውም አይነት ጥቃት ለመጠበቅ የተፈረመ ነው። ያው አንድን ሕግ የዓለም አቀፍ ሕግ ፈረምሽ ማለት እንደ ሀገር ልተገብሪ ግዴታ ይኖርብሻል ማለት ነው አይደል? እንደ የሀገራችን ሕግ ውስጥ ሆኖ ተካቶ እንደ አንድ ሕግ ነው አገልግሎት የሚሰጠው። ስለዚህ እነዚህ አሉ ጠንካራ የምንላቸው ሕጎቻችን ናቸው። ከዚህ ውጪ ደግሞ ጋፕ አለባቸው ብለን የምናስባቸው ደግሞ አሉ። ለምሳሌ የፕሮክላሜሽን ነምበር 1156 ወይም ሌበር ሕጋችን ሙሉ በሙሉ ጋይድ የሚያደርገው ወይም ገቨርን የሚያደርገው እኛን ነው። ፎርማሊ ተቀጥረን እየሰራን የምንገኝ ሰዎችን እንጂ ሕጻናት የቤት ሰራተኞችን ሙሉ በሙሉ አያካትትም። ሙሉ በሙሉ እነሱን ገቨርን የሚያደርግ ነገር ውስጡ አልተካተተበትም። ስለዚህ ይሄ ፕሮክላሜሽን እነዚህን ሕጻናት ይጎዳል። እኛ መጠለያ የሚመጡ ሕጻናት አብዛኞቹ ከገጠር ወደ ከተማ ለስራ ወይም እናስተምራችሁ እየተባሉ እየመጡ በጉልበት ብዝበዛ ውስጥ የሚያልፉ ሕጻናት የቤት ሰራተኛ ሆነው እየሰሩ የሚገኙ ያው እንደ ሕግ ከ15 ዓመት በታች መቅጠር እንደማይቻል ተጠቅሷል፣ ተቀምጧል ሕጉ ላይ ይሄ ሌበር ሎ ላይ ማለት ነው። ነገር ግን ላይ ነው የ8 ዓመት የ9 የ10 ዓመት ሕጻናት ተቀጥረው ቤታችን ውስጥ እየሰሩ ይገኛሉ። እንደውም ማንኛውም ሰው አነስ ያለች ልጅ አምጣልኝ አይደል እማትማር እየተባለ ነው ወደ ከተማ የሚመጡትና ይሄ ሕግ በጣም ትልቅ ክፍተት ነበረበት ብል ይሻላል። አክቹአሊ አሁን ዳይሬክቲቭ እየወጣ ነው። ምን ብሎ ነበር ያቆመው? የሚኒስትሮች ምክር ቤት የመመሪያ ያወጣል ብሎ ነበር የሚያቆመው ዶሜስቲክ ወርከርስን ወይም የቤት ሰራተኞችን በተመለከተ። አሁን ግን ረቂቅ ዳይሬክቲቭ እየወጣ እንደሆነ ሰምተናል። ይሄ በኢኒስ ሜምበርስም በሌሎችም ኤንጂኦዎች ውትወታ የመጣ ለውጥ ነውና ይሄ ትልቅ ነገር ነው ማለት ድራፍት መደረጉ በራሱ ገና ረቂቁ መዘጋጀቱ በራሱ ለኛ ትልቅ ነገር ነው። ስለዚህ ይሄ ጋፕ ተደፈነ ማለት እነዚህን ሕጻናት መታደግ እንችላለን ብለን እናስባለን። ምክንያቱም ቶታሊ እንዳልኳችሁ ከ15 ዓመት በታች መቅጠር አይቻልም። ሌላኛው በጣም ስትሮንግ ነው ብዬ የማስበው ነገር ግን አፈጻጸም ላይ ችግር አለበት ብዬ የማስበው ደግሞ ፕሮክላሜሽን ነምበር 1178 ወይም የህገወጥ የሰዎች ዝውውርን ገቨርን የሚያደርግ አዋጅ ደግሞ አለን። አዋጅ ቁጥር 1178 የሚባለው ነገር ግን ሙሉ በሙሉ የህግ አስከባሪ ተቋማት እየተጠቀሙት ያሉት ይሄ ክሮስ ቦርደር ለሆነው ትራፊኪንግ ነው ወይም ከአንድ ሀገር ወደ አንድ ሀገር
ለስራ እየተባለ ድንበር የሚያሻግሩ ወይም ትራፊክ የሚያደርጉ ሰዎችን ለመቅጣት ነው እየተጠቀሙበት ያሉት። ግን ያ አዋጅ ከገጠር ወደ ከተማ ላስተምርሽ ብሎ የሚያመጣንም ሰው ገቨርን ማድረግ ይችላል። አቅሙ አለው። ህጉ በጣም ጠንካራ ህግ ነው። ነገር ግን ማን ነው ሲከስ? ማንም ሲከስ እያየን አይደለም። ገጠር ላይ ምን አመጣሻት ምናምን ተብሎ ምናልባት እኛ መጠለያ የሚመጡ ህጻናት ሴክሹዋል አቢዩዝ ወይም ተደፍረው ከሆነ የተደፈረችበትን ኬዝ ብቻ ነው የሚመረመረው እንጂ መጀመሪያ ማን ነው ከገጠር ያመጣሽ የሚለውን ነገር ወይም መጀመሪያ ማን ነው ትራፊክ ያደረገች፣ ትራፊኪንግ በራሱ አቢዩዝ ስለሆነ ማለት ነው። እሱ መጀመሪያ ማን ነው ተብሎ ያ ሲከሰሳና ይቺኛዋ ብቻ ጥቃት ናት እየተከሰሰች ያለችውና ትራፊኪንግ በራሱ በጣም ስትሮንግ ሆኖ አገልግሎት መስጠት ቢጀምር ወይም የህግ ተቋማት የህግ ባለሙያዎች ይህንን ህግ መጠቀም ቢጀምሩ ይሄ ችግር በተወሰነ ደረጃ ይቀንሳል ብዬ አስባለሁ። እንደው ከዚሁ ከህግ አካላት ጋር የተገናኙ ነገሮችን እናንሳና ህግ አስከባሪና የፍትህ ተቋማቶች ወይም ደግሞ ባለድርሻ አካላት ጾታን መሰረት ያደረጉ ጥቃቶች እንዲያቆም ወይም ደግሞ እንዲቀንስ ምን ማድረግ አለባቸው? አሁን ያሉባቸውን ክፍተቶችስ እንዴት ያሻሽሉ? እስኪ ኦኬ፣ የህግ አካላት እንግዲህ ብዙ ነገር ይጠበቃል ከነሱ። ማሻሻል ጥሩ እየሄደ ነው ያለው አብዛኛው ነገር ግን እንደ ማሻሻያ የሚሆኑ ሀሳቦች የመጀመሪያው ኤቪደንስ መረጃ አሰባሰብ ላይ እና ሪፖርቲንግ ላይ ትልቅ ክፍተት ይታያል። የተጠቂዎችን መረጃ አሰባሰብ ትልቅ ይሄ መስተካከል ያለበት መሻሻል ያለበት ነገር ነው። ይሄንን ሊያሻሽሉ የሚችሉት እንግዲህ ለአባሎቻቸው ስልጠና በመስጠት የተለያዩ ኤክስፒሪየንስ ሼሪንጎች ከሌሎች ሀገራት ጋርም ሊሆን ይችላል ከሌሎች ድርጅቶች ጋር አድርጎ ግንዛቤዎችን እንዲወስዱ ማድረግ ነው የመጀመሪያው። በተጨማሪ ደግሞ ኮኦርዲኔሽንን ማስተካከል ኢምፕሩቭ ማድረግ ሊሆን ይችላል። ኮኦርዲኔሽን ከሌሎች አካላት ጋር ለምሳሌ አሁን ከሴቶችና ህጻናት ጋር ከስራና ክህሎት ጋር ከሌሎች ከሲኤሶች ጋር ሊሆን ይችላል ከኮሚኒቲ ከሲቪዎች ጋር ሊሆን ይችላል ከነሱ ጋር ያላቸውን ኮኦርዲኔሽን ኢምፕሩቭ ማድረግ ነው። አንዱ ከአንዱ ጋር በስርዓት የተናበበ መስራት ከተቻለ ብዙ ለውጥ ማምጣት ይቻላል ማለት ነው ከነሱም ሳይድ። ፕላስ ደግሞ ካፓሲቲያቸውን ቢልድ ማድረግ ነው። አይዘር የሎ ኢንፎርስመንቱንም የአሰራሩንም ካፓሲቲ የቢልድ ማድረግ ነው ከብዙ አቅጣጫዎች አንፃር ማለት ነው። ናሚንም ጨምራለች። ጾታዊ ጥቃት የደረሰባቸው ልጆች ጥቂቶቹ ናቸው ወደ ህግ አካል የሚመጡት። ምናልባትም ሰልፍ ኮንፊደንሳቸው ጠንካራ የሆነ ልጆች ከሆኑ ወይም ደግሞ አካባቢያቸው ላይ በማህበረሰብ አካባቢያቸው ላይ ያሉ ሰዎች አፕሪሺየት የሚያደርጓቸው ከሆነ ይሄ ነገር ለህግ አካል መነገር አለበት ብለው የሚያበረታቷቸው ከሆነ ብቻ ነው አሁን እኛ ጋር የሚመጡት በፖሊስ አማካኝነት ነው። በፖሊስ አማካኝነት እኛ ጋር ይመጣሉ እንጂ ፖሊስ ጋር ሄደው ያልተናገሩ ደግሞ ብዙ ጥቃት የሚደርስባቸው ሰዎች አሉና አንዳንድ ጊዜ ኢቭን የመጠለያ ቦታ ላይ ከመጡ በኋላ እንውጣ ብለው የሚያስቸግሩን ልጆች አሉ። ከሼልተር በቃ የፍርድ ጊዜያቸው ቢያልቅም እንውጣ ብለው ምንድነው ምክንያታቸው? ምክንያታቸው ምንድነው? አንደኛው ጊዜው መርዘም። አሁን ለምሳሌ ቅድም ሷም ያለች እንደነበረው ለስራ ነው የሚመጡት። አንዳንድ ጥቃት የደረሰባቸው ልጆች ለስራ መጥተው ተቀጥረው በሚሰሩበት ቦታ ወይ ጎረቤት ሊሆን ይችላል ወይ ሰንበዲ እዛ አካባቢ ላይ ያለ ሰው ሊሆን ይችላል ጥቃት ያደርስባቸዋልና ያ ጉዳይ ወደ ህግ አካላት ጋር ከሄደ በኋላ ሼልተር ከመጡ በኋላ ወደ መጠለያ ቦታ ከመጡ በኋላ የፍርድ ኬዙ በፍጥነት የማያልቅ ከሆነ ይሰለቻሉ። በቃ ኦሬዲ እኔ ጉዳቱ ደርሶብኛል እና የተጎዳሁት እኔ ነኝ። አት ዘ ሴም ታይም ደግሞ ስራ እየሰራሁኝ አይደለም፣ ገንዘብ እያገኘሁኝ አይደለም፣ ቤተሰብ እየረዳሁ አይደለም። እነዚህ ነገሮች በጣም አይምሯቸው ላይ የሚፈጥረው ችግር አለ። ብዙ ጊዜ ይገጥመናል። ከስራም አንፃር ከካውንስሊንግ ላይም ከደረሰባቸው ነገር ይልቅ የፍርድ ኬዙ በመቆየቱ ምክንያት የበለጠ የሚጎዱ ልጆችን አይተናልና
ከዚህ አንፃር የፍርድ ጉዳዩ የቀጠሮ ጊዜዎቹ ምናምን በደንብ መሻሻል የሚችሉበት ሁኔታ ካለ በአፋጣኝ መፍትሄ የሚሰጥበት አይነት ሁኔታ ካለ እሱ ጥሩ ነው ብዬ አስባለሁ። እንደዛ ቢሆን እንደው አንድ ያነሳችሁት ሀሳብ ነበረ። በተለይ ወደ መጠለያ ጣቢያዎች ወደ ፖሊስ ጣቢያ የሚሄዱት ሰዎች በአካባቢያቸው ገፊ ሰዎች ካሉ ወይም ደግሞ የሚያበረታቱ ሰዎች ካሉ ነው ያላችሁ ነበርና እንደው ባህላችንም ትንሽ ወደ ኋላ ያዝ የማድረግ ጥቃት ደርሶብኛል ብሎ ለመናገርም የሚያሸማቅቁ ነገሮች ቃላቶችን የመወርወር ነገር በብዛት ይስተዋላልና እነዚህ ጎጂ ልማድ ልንላቸው እንችላለን። በማህበረሰብ ውስጥ ያሉ ባህልን መሰረት ያደረጉ ጎጂ ባህላዊ ድርጊቶች ናቸውና ማህበረሰቡ ጾታዊ ጥቃት ምን ያህል አስከፊ እንደሆነ ለማስረዳት መፍትሄ ከራሱ እንዲያመነጭ ወይም ደግሞ እንዲያመጣ ለማድረግ ምን አይነት ግንዛቤዎችን ነው መፍጠር ያለብን? ማህበረሰቡ ላይ ወረድ ብሎ ጾታዊ ጥቃት መጥፎ ነው፣ ህይወትን ያበላሻል እንደዚህ ነው ከማለት ባለፈም ምን አይነት ስራዎችን ነው መሰራት ያለበት? የግንዛቤ ማስጨበጫ ስራዎች፣ ውትወታዎች ምናምን ሊኖሩ ይችላሉ። ግን ከዛ አለፍ ያለ ጠንካራ ያለ ስራ መሰራት ያለበት ይመስለኛልና እንደው ምን አይነት ስራዎች ቢሰሩ የተሻለ ነው ብላችሁ ታስባላችሁ? ሀሳብ ይጨርሽ። ከማህበረሰቡ እንግዲህ ትልቁን ሚና መጫወት የሚችለው እንደው ማህበረሰቡ ነው ከማንም በላይ። የመጀመሪያው ማድረግ የሚቻለው ነገር እድሮች እነዚህ ኮሚኒቲ ቤዝድ የሆኑ ማህበረሰብ ውስጥ የሚነሱ አደረጃጀቶችን ተጠቅሞ በግንዛቤን መስጠት መጀመሪያ ግንዛቤ በመስጠት ነው። እነዚህ ከስር ያሉትን ለምሳሌ እንደ እድሮች ጀሚያ የሚባሉትን የተለያዩ አደረጃጀቶችን ተጠቅሞ አዌርነስ መስጠት፣ አድቮኬት ማድረግ፣ ማስተማር ማህበረሰቡን ሴቶችን፣ ህጻናትን፣ ወንዶችንም ማስተማር ትልቅ ነገር ነው። በተጨማሪ ደግሞ ወንዶችን አሳታፊ የሆነ ስራ ቢሰራ ደግሞ የተሻለ ለውጥ ማምጣት ይቻላል ማለት ነው። ከዚህ በተጨማሪ አጥቂዎችን ወደ ህግ ማምጣት፣ አጥቂዎችን ከመሸሸግ ይልቅ ከመደበቅ ይልቅ ወደ ህግ አምጥቶ ፍርድ ተገቢው ፍርድ እንዲሰጥ ማድረግም ትልቅ ከማህበረሰቡ የሚጠበቅ ነገር ነው። እንግዲህ በሸልተሮቻችሁ ወይም ደግሞ በመጠለያ ጣቢያዎቻችሁ ውስጥ የተለያዩ አገልግሎቶች ይሰጣሉ ለተጎጂዎች ወይም ደግሞ ጥቃት ለደረሰባቸው ሰዎች ማለት ነውና እንደው የሚሰጡትን አገልግሎቶች ተጠቂዋን ወይም ደግሞ ተጠቂዎችን ያማከለ እንዲሆን ምን አይነት ስራ ነው መሰራት ያለበት? አገልግሎት አሰጣጣችሁስ ምን ይመስላል? እሺ ቅድም እንዳልኩሽ ነው። ኢኒዊስ የራሱ ስታንዳርድ አለው። ለተጎጂዎች አገልግሎት የሚሰጥበት የራሱ ስታንዳርድ አለው። ከዛ ውስጥ አሁን ያልሽው ተጎጂን መሰረት ያደረገ ምላሽ አሰጣጥ አንደኛው ነው፣ ወይም ሰርቫይቨር ሴንተርድ አፕሮች እንለዋለን። እሱ አንደኛው ነው። ይሄ ሰርቫይቨር ሴንተርድ አፕሮች ማለት ምን ማለት ነው? እኛ የፈለግነውን ወይም ይሄ ያስፈልጋታል፣ እንደዚህ መደረግ አለበት፣ እንዲህ እናደርግላታለን ብለን ሳይሆን እሷ ምንድን ነው የምትፈልገው ራሷን አማክረናት የእሷ ኒድ ምንድነው አሰስመንት ተሰርቶ ኒዷ ምንድነው እሷ የምትፈልገው ነገር ምንድነው ብለን ማንኛውም አይነት እኛ ለእሷ የምንሰጠው ሰርቪስ ይሁን እኛ የምንሰጣት ድጋፍ ይሁን እሷን በተመለከተ የምንወስነው ውሳኔ በሙሉ እሷን ያማከለና የእሷን ፍላጎት ፕራዮሪታይዝ ያደረገ ወይም የእሷን ፍላጎት ቅድሚያ የሚሰጥ ነገር መሆን አለበት። ስለዚህ ይሄ አንደኛው ፕሪንሲፕላችን ነው። በቃ ሰርቫይቨር ሴንተርድ አፕሮች ነው የምንጠቀመው። ሴፍቲ ነው፣ ሁላችንም ጋር ሴፍቲ ፈርስት ነው። ደህንነቷ ይቀድማል። የእሷን ደህንነት ለመጠበቅ ማድረግ የሚጠበቅብንን ሁሉ እናደርጋለን። መጠለያ ከገቡ በኋላ የተለያዩ አይነት አገልግሎት፣ በመጀመሪያ ሕክምና ጤናዋን ቼክ ትደረጋለች። መሰጠት ያለበት ነገር ይሰጣታል። ሌሎች እቃዎች ይሰጧታል። ምንድነው አልባሳት፣ ሳኒታሪ ማቴሪያልስና አልባሳት ይሰጣታል። ካውንስለሯ ናት አድሚት የምታደርጋት ወይም የሚሞሉ ኢንቴክ ፎርሞች አሉ። ልጅቷ ወደ መጠለያ ስትገባ የሚጠየቁ ጥያቄዎች አሉ። እሱን ካውንስለር ነው የሚያደርገው። ምክንያቱም ቅድም ስልሽ ነበረ ሌላ ፕሮፌሽን ያለው ሰው ሰከንዳሪ ቪክቲማይዝ የማድረግ አቅም ይኖረዋል። እንዴት መጠየቅ እንዳለበት አይታወቅም። ሪትራውማታይዝ ሊያረጋት ይችላል የሚጠየቀው ጥያቄ። ስለዚህ ካውንስለርስ አግባብተው እንዲጠይቋት እንደዛ ይደረጋል። የስነ ልቦና ድጋፍ ታገኛለች። የህግ ጉዳዩ እስኪያልቅ ድረስ የህግ አማካሪዎች አሉ መጠለያ ውስጥ። የህግ ጉዳዩን ይከታተላሉ። የፍርድ ቤት ፕሮሰሷን ይከታተላሉ። ሰጠን ያለነው አገልግሎት ከሞላ ጎደል ይሄን ይመስላል።
መልካም እንደው ከሌሎቻችሁ ጋር የተለየ ነገር ከሌለ ሁላችንም ይሄንን ጾታዊ ጥቃት በቃ ልንል ይገባልና ወደ ሳሚ ልመጣ ነው። ወንድም ነክ ብዬ ነው። ወንዶችና አባቶች በተለይ ጾታዊ ጥቃትን በቃ ብለው ህጉንም ደግፈው እንዴት ነው መተባበር ያለባቸው? ጾታዊ ጥቃትን እንዴት ነው ሊያስቀሩ የሚችሉት? ወንዶችና አባቶች በማህበረሰብ ውስጥ ያላቸው ሚና ይታወቃል። አባቶች ወንዶች በአንደኛው ሳይድ ፕሮቴክቲቭም መሆን አለብን፣ ጠባቂም መሆን አለብን። እንደዚህ አይነት የጾታዊ ጥቃቶች እንዳይፈጸሙ ማለት ነው። ልጆቻችንን ማስተማር ሊሆን ይችላል። በአካባቢያችን ላሉ ሴቶችም፣ ህጻናትም፣ ወጣቱ ወንዶችም ሁሉንም ማስተማር፣ ግንዛቤ መስጠት ሊሆን ይችላል። መጠበቅም ሊሆን ይችላል። ወንጀለኞችን ደግሞ ማጋለጥ ሊሆን ይችላል። በነዚህ የጾታ ጥቃትን መከላከል ይቻላል ማለት ነው። አንደኛው ይሄኛው። አዎ እንደው ወንዶችን ብቻ አነሳን እንጂ ሴቶችም እዚህ ጾታዊ ጥቃትን በቃ ማለት ላይ አይሆንም፣ ሴት ልጅ መከበር ነው ያለባት ብሎ ማስረዳቱም ላይ መከላከሉም ላይ የኛ የሴቶች ሚናም ቀላል የሚባል አይደለም። ሴቶች ነን፣ ራሳችንን የምንጠብቀው ለሌሎችም ድጋፍ መስጠት የምንችለው እኛ ነንና በጣም በርካታ ስራዎች ይጠበቁብናል። እኛም የራሳችንን አስተዋጽኦ ማሳረፍ ይኖርብናል ብዬ አስባለሁኝና የሁላችንም የጋራ የሁሉም ማህበረሰብ ኃላፊነት ነው። የዛሬው የስለሷ ፕሮግራማችን እንግዲህ ይህንን ይመስላል። በክፍል 2 ዝግጅታችን ወደ እናንተ ይዘን የመጣ ነው ማለት ነው ተመልካቾቻችን። በክፍል 3 ደግሞ በሌሎች ርዕሰ ጉዳዮች አብረን የምንገናኝ ይሆናል። መልካም ጊዜ።